የመጀመሪያ እርምጃዎች። የእግዚአብሔርን መንፈስ በጥልቀት ማስተዋል የእያንዳንዱ ክርስቲያን መልካም ዕድል ነው። ጣፋጭ ሰላማዊ ሰላም አእምሯችሁን ይሙላውና በእግዚአብሔርና በሰማይ ለማሰላሰል ፍቅር ይኖራችኋል። በቃሉ የከበሩ ተስፋዎች ትደሰታላችሁ። ነገር ግን በመጀመሪያ የክርስቲያን ጉዞ መጀመራችሁን እወቁ። በዘላለማዊ ሕይወት መንገድ ላይ የመጀመሪያዎቹ እርምጃዎች መካሄዳቸውን እወቁ። አትታለሉ። ሃይማኖት ወይም እምነት ማለት ምን ማለት እንደሆነ ብዙዎቻችሁ ስለማታውቁ እፈራለሁ። የሆነ ፍላጎት፣ የሆነ ውስጣዊ ስሜት ተሰምቷችኋል። ኃጢአትን በአስፈሪነቱ በፍጹም አላያችሁትም። ጠፍታችሁ እንዳላችሁ ተሰምቷችሁ ስለማያውቅ በመራራ ሐዘን ከክፉ መንገዳችሁ አልተመለሳችሁም። በፍጹም ለዓለም አልሞታችሁም። አሁንም የዓለምን ደስታዎች ትወስዳላችሁ። በዓለማዊ ጉዳዮች ንግግር መጠመድ ትወዳላችሁ። ነገር ግን የእግዚአብሔር እውነት ወደ ሕይወታችሁ ሲገባ የምትሉት ይጠፋችኋል። ዝምታው ለምንድን ነው? በዓለማዊ ጉዳዮች ይህንን ያህል እየተናገራችሁ እጅግ በሚመለከታችሁ ጉዳይ ሙሉ ነፍሳችሁን ሊይዝ በሚገባው ጉዳይ ላይ ይህንን ያህል ዝም የሚባለው ለምንድን ነው? የእግዚአብሔር እውነት በውስጣችሁ አያድርም። እግዚአብሔር እየሞተ ባለው ቤተክርስቲያንና በማይታዘዙ ጉባኤዎች መንፈሱን ማፍሰስ እንዲችል የእግዚአብሔር ሰዎች እያንዳንዱን እንቅፋት በማስወገድ መንገዱን ሲያጠሩ የማየት ያክል ሰይጣን የሚፈራው ሌላ ነገር የለውም። ሰይጣን መንገድ ቢኖረው ኖሮ እስከ ፍጻሜ ዘመን ድረስ ትንሽም ሆነ ትልቅ መነቃቃት አይኖርም ነበር። ነገር ግን ለስልቶቹ መሃይም አይደለንም። የእርሱን ኃይል መቋቋም ይቻላል። ለእግዚአብሔር መንፈስ መንገድ ሲዘጋጅ በረከቱ ይመጣል። ሰይጣን በምድር ላይ ዝናብ እንዳይዘንብ የሰማይን መስኮቶች መዝጋት እንደማይችል ሁሉ የእግዚአብሔርንም የበረከት ዝናብ በእግዚአብሔር ሕዝቦች ላይ እንዳይወርድ መከላከል አይችልም። የእግዚአብሔር ሕዝብ ጉባኤዎች ዝቅ ባለና በተጸጸተ ልብ በመናዘዝ ኃጢአታቸውን ካስወገዱና በእምነት ተስፋዎችን እየጠየቁ ክፉ ሰዎችና ርኩሳን መናፍስት የእግዚአብሔርን ሥራ ማገድ ወይንም የእርሱን መገኘት መጋረድ አይችሉም።